መምህር ሆይ መሆንን አውቆ እውነተኛ ገሰገሰ ወደ አንተ በሌሊት ሳይተኛ። ቅዱስ ቃልንም ሲሰማ ፈወሰው፣ የታወረ ሕሊናውን አብርቶ አቀናው። ጥያቄውን እንዲያቀርብ አበረታታኸው፣ ስለ ዳግም ውልደትም አስተማርከው። እውነት እውነት እልሃለሁ ስትለው ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይቻለው ሚስጢሩ ባይገባው። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው ብለ አስረዳኸው። ይህ ሊሆን እንዴት ይቻላል ብሎ ኒቆዲሞስ ቢጠይቅህ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴትህን አታውቅም። ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም። የሰው ልጅ እንዲህ ይሰቀል ዘንድ አለው ብለ አስተማርከው። አሁንስ ገባው እውነቱን አውቆ ጌታውን። ዘመናት አልፈው ሲደርስ ጠብቆ ተራውን ቢኖርም ተብሎ መምህር በሌለ ሕግ ተደብቆ ያላንተ ሲኖር ከአይሁድ ተደባልቆ። አሁን ግን ሰጠው የእውነት ሕይወት በመስቀል ላይ ገልጸ ፍጹም አፍቅሮት። ክብርን አገኘ በአንተ ስቅለት ገንዞ እንዲቀብርህ በአርብ ዕለት። ወስብሐት ለእግዚአብሔር።